ደግሞ ወንጀል ነው እንዴ? እሷ ስላፈቀረችን ብቻ ለምንድን ነው የማስፈራራት ይመስላችሁ? እሷ መቼም ቢሆን በምንም ሁኔታ አንተ ልታፈቅራት። ለምን? እኔ ሰው አይደለሁ? ቆይ ለምንድን ነው ባለፈው ህይወቴ ብቻ የምትፈርዱት? አሁን እኮ እኔ በኤፍራታ ፍቅር ተቀይራለሁ። እሷ ራሱ እንዴት ደስተኛ እንደሆነች ብታያት። ለካ እስከ ዛሬ ህይወት አልኖረችም ትላለህ። አንተ አስመሳይ፣ እኔ ላይ ድራማ አትስራሽ። እኔ እኮ ቢኒያም ነኝ። አንተ ማንነትን ወላ አውቃለሁ። እና ያወቀኝስ እንደሆነ አንተ ስላወቀኝ ብቻ ኤፍራታን ከማግባት ታስቆመኝ ይመስላል? ደግሞ ሂድና ለዛ ፈሪ ጓደኛ ጀግና ከሆንክ ሰርጋችን ላይ እንዳቀርብለው አይበል። ሻሻ ኤፍራታ ብትወድ እንኳን ከአንተ ጋር እንድትጋባ ልክህን ብታውቅ ይሻላል። ካልሆነ ግን ማትወጣው ችግር ውስጥ ፖሊስ ላይ የምታውቅ ሰው ልታለ አያስፈልግም። ሰማኛለህ ቢና ከኔ ገባ ትጣለጡ አይ ምትል ከሆነ ግን ትልቅ ችግር ውስጥ ትገባል። የፈለግከውን ማድረግ ትችላለህ። እኔ ህይወት ያለው ስ አገባት። ታዲያ ምን ችግር አለ? ትሞታለህ። አንተ በህይወት እያለህ እንዳገባት ነው የማትፈልገው? ችግር አለ? ሂድ ሙት። ማን ይከለክላል? እንደዛ ነው። እሺ ሰሚኛለሽ? ከዚህ በኋላ የማታውቂውን ሰው ከፍተሽ እንዳታስገቢ። ገፍትሮኝ እኮ ነው የገባው። ምን ማድረግ እችላለሁ? የማታውቂው ሰው ከሆነ በር በፍጹም እንዳከፍች። በተለይ ኤፍራታ እዚህ ከመጣች በኋላ። በነገሩ እሷ ስትመጣ ቆልሽ ስለሚል ችግር የለም። እንዴ ታግታ ነው እንዴ የምትመጣው? ምን አገባሽ? ወደ ሳሽ አዲሷ ሰራተኛ ያፌት ጋር የምትሰራዋ አሁን ላይ ሰላይ ሆና ተገኝታለች። ለማን እንደምትሰራ ለማን እንደምትሰልይ ባይታወቅም እያንዳንዱን ያፌት የሚያደርገውን ነገር በካሜራ እየቀረጸች እየተከታተለችው ነው ያለችው። አዲሷ ሰራተኛ ማን እዛ ቤት እንድትሰልይ እንደላካት አይታወቅም። ለኤፍራታ ይሁን ለሔዋን ይሁን ለማን እንደምትሰራ አይታወቅም። ግን ደግሞ እዛ ቤት ውስጥ እውነተኛ መረጃ እስከምታገኝ የያፌትን እውነተኛ ወይ ደግሞ ትክክለኛ ማንነት እስከሚገለጥ ድረስ እዛው ቤት ውስጥ በሰላይነት ትቆያለች ወይ ደግሞ ትሰራለች ማለት ነው። አሁን ላይ አዲሷ ሰራተኛ ሰላይ እንደሆነች ማንም አላወቀም። ያፌትም ቢሆን ግብረ አበሮቹ ማንም የሚያውቀው ሰው ስለሌለ በዚህ ሁኔታ እንግዲህ ያፌት ላይ አዳዲስ መረጃዎችን በቪዲዮ መልኩ በመረጃ እየያዘች ትገኛለች ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሮች ደግሞ ይሄንን ቪዲዮ በላይክ ጀምሩት ማለት ነው። አዲሷ ሰራተኛ እንግዲህ ትክክለኛ መረጃ ከያፌት እስከምታገኝ ድረስ እዛው ቤት ውስጥ በቪዲዮ በመረጃ እየያዘች ቪዲዮዎችን ታስቀምጣለች ማለት ነው። የያፌት ትክክለኛ ማንነቱ ካገኘች በኋላ ነው ከዛ ቤት እንኳን ልትወጣ የምትችለው። አዲሷ ሰራተኛ እንግዲህ አሁን ላይ የያዘችው በቪዲዮ መረጃ ያው ትክክለኛ አይደለም። ያፌት ከቢኒያም ጋር ግብ ሲፈጥር ነበረ በቪዲዮ የያዘችው። ይህ ደግሞ አሳማኝ ነገር አይደለም። ምክንያቱም ያፌትን እንግዲህ ቢኒያም ሲናገረው ነበረ። በምን አስፈራርታት ነው ኤፍራታ ናታንን ተናግራ ወደ አንተ የመጣችው? እሷ ደግሞ በሆነ ነገር ካላስፈራራት ወደ አንተ ልትመጣም አትችልም፣ ልታፈቅርም አትችልም። አንተን እኮ በደንብ አድርጌ ነው የማውቅ ሲለው እንግዲህ እኔ መፈቀር እንዴት አልችልም? በድሮ ማንነቴ እየገመታችሁኝ እንዴት ነው አሁን ላይ እንደዚህ የምታስቡኝ? ደግሞ ለዛ በቋቋ ጓደኛ ኤፍራታን እንደወሰድኩበት በሳምንት ውስጥም ደግሞ እንደማገባት ንገረው። እኔን አፍቅራኛለች፣ መርጣኛለች እናም ደግሞ ከሳምንት በኋላ እኔና እሷ ስለምንጋባ ሰርጉ ላይ እንዳትቀር ብለህ ንገረው ሲለው አንተን በፍጹም ብታፈቅር እንኳን እንድታገባ አልፈቅድልህም እያለው ሲያስፈራራው ነበር። ታዲያ ይህንን ነገር በቪዲዮ ይዘዋለች፣ ግን ደግሞ ትክክለኛ አይደለም ማለት ትክክለኛ መረጃ አይደለም ማለት ነው። ምንም የሚገልጽ ነገር ስላልሆነ አሁን ላይም
እንደዛ እየቀረጸች ግን ደግሞ ወደፊት ላይ የሚደረጉ እያንዳንዱ ነገር እዛ ቤት ውስጥ በመረጃ በቪዲዮ ትይዛለች ማለት ነው። በዚህ ሁኔታ እንግዲህ ሰላዩዋ ማን እንደላካት ባይታወቅም ቪዲዮዎችን እየያዘች ትክክለኛ መረጃ ያፌት ላይ እስከሚገኝ ድረስ በዚህ ሁኔታ በቪዲዮ እየያዘች ትቀጥላለች። አሁን ላይ እንግዲህ የሐረግ ድራማ ደስ ያላችሁ ካላችሁ ይህንን ቪዲዮ ላይክ በማድረግ ጀምሩት። ምክንያቱም ያፌት እንቅፋት እንዲበዛበት ብዙ ሰዎች ተነስተውበታል። ግን ደግሞ ኤፍራታ እያፈረሰችው ነው ያለችው። አለቀውም፣ ይሄንን አውሬ እገለዋለሁ እያለ ቢኒያም እንኳን እየፎከረ እቤቱ ድረስ ሊያስፈራራው ሲሄድ ታዲያ ያፌት ደውሎ ለኤፍራታ ተናግሮ ነበረ። ኤፍራታ እየተቆጣች ነበረ። ቢኒያም ጋር እቤታቸው ድረስ ሄደችው። ዳጊ ባለበት አንተ አይደለም እኔም ማገባውን ሰው የምትመርጥልኝ፣ እኔ ራሴ ያውቀዋለሁ። ሁለተኛ ደግሞ የወደፊት ባሌን እንድትናገረው አልፈቅድልህም ብላ እንግዲህ ሌላኛው ቡጢ አቅምሰዋለች ማለት ነው። ቢኒያም እንግዲህ ለናታንና ለኤፍራታ ሲል ብዙ መከራ እያሳለፈ ነው ያለው። ጥፊ ቦክስ እየቀመሰ ነው ያለው ማለት ነው። እኔ ወንድ አይደለሁም አንተን እገልሃለሁ እያለው ነው እንግዲህ ለያፌት ማለት ነው። ቢኒያም በዚህ ሰዓት ላይ ስለ ኤፍራታና ስለ ናታን ነው እየተጨነቀ ያለው። ሌላው ነገር ኤፍራታ ለምንድን ነው ከነ ሙሉ ክብሬ የተውከኝ? አሁን ላይ እንዳልተደፈርኩኝ አውቅ ያለውኝ ለምን መዋሸቱስ አስፈለገ? ያኔ እንዳስደፈራችሁኝ አድርጋችሁ ለምንድን ነው እኔ እንድቀበል ያደረጋችሁኝ ብላ ያፌትን ጠይቋለች። ያፌትም አንቺ ይህንን እንዴት ልታውቂ ቻልሽ ቢላትም እሱን ተው፣ ለምንድን ነው እንዲህ ልታደርግ ያሰብከው ግን ብላ ስትጠይቀው ምክንያቱም አንቺ ብቻ ነበርሽ ትልቅ ገቢ የምታስገኝልኝ፣ እናም ደግሞ ለውጭ ባለሀብት ልሸጥሽ ነበረ፣ ለዛ ነበረ ብሎ ነግሯታል ማለት ነው። በጣም ሀረመኔና ጨካኝ ነህ ብለዋለች። እንግዲህ አሁን ላይ ያፌት በጣም ደንግጧል ማለት ነው። እንዴት ይህንን ነገር ልታውቅ ቻለች ብሎ ያው ትክክለኛው ነገር ስላላሳዩ ነው እንጂ እሷ እንዳወቀች እሱም አውቃል ማለት ነው። እንዴት ይህንን ነገር ግን ልታውቅ ቻለች ብሎ አፍጥጦ አልጠየቃትም። ይህንን ነገር እንግዲህ ከሰማ በኋላ ያፌት ምን ሊሆን የሚለውም ያሳስባል። አሁን ላይ የሐረግ ድራማ አጓጊ እየሆነ መጥቷል ማለት ነው። አዲሷ ሰራተኛ ለያፌት በጣም አደገኛ ሰው ትሆንበታለች። አስመስላ እዛ ቤት ውስጥ እንግዲህ ትክክለኛ ለዛውም በመረጃ ነው ቪዲዮችን እንድትይዝ አድርጎ እዛ ቤት ውስጥ በሰላይነት የቀጠሯት ማለት ነው። ኤፍራታ ትሁን እንዲሁም ደግሞ ፖሊሷ ትሁን ባይታወቅም ኤፍራታም እንግዲህ ለያፌት ይህንን ነገር ካለች በኋላ ያፌት ምን አይነት ስሜት እንደተሰማው አላየንም። ለወደፊት ግን የምናየው ይሆናል። እንግዲህ ክፍል 67 ላይ አንዳንድ ነገሮችን አብረን እናያለን ማለት ነው። አሁን ላይ ቤዛ እየተቀየረች ትመስላለች። ለኤፍራታ አንዳንድ ነገሮችን እያዘነችላት ነው ያለችው። መታ ኤፍራታን ስትናገራት እያንዳንዷን የቤተሰቦችን ንብረት ቀጥ ብለሽ ትመልሻለሽ፣ አንቺ ነሽ ያሳጣሽን ስትላት፣ ቤዛ ደግሞ አትሳሳቺ፣ የእናንተ ንብረት ያጣችሁት በኤፍራታ ምክንያት አይደለም ስትላት፣ ጽዮን ለእሷ ማገዝሽ ነው እንዲህ ብላ ተናግራታለች ቤዛን። ቤዛ አሁን ላይ እየተረዳች ያለች ትመስላለች ለኤፍራታ። መጀመሪያ ላይ ግን ተናግራት ነበረ። አንቺ የኔ የሆነውን ሁሉ እየቀማሽኝ ነው የመጣሽው፣ እንዴት እንደዚህ ታደርጊያለሽ ብላታለች። አዎ ልክ ነሽ፣ እያንዳንዷን ነገር እየቀማውሽ ነው ያለሁት። አሁንም ደግሞ አንቺ የምትወጂውን ከአንቺ ልጅ ለመውለድ የጣረውን ሰው ያረገሽለትን ሰው አሁን ላይ አፍቅሬዋለሁኝ ላገባው ነው ብላ ስትናገራት፣ እንዲህ እንዴት ብላ እንግዲህ እሷም ልትጠይቃት እየሞከረች ነበረ ማለት ነው። ግን ደግሞ ጽዮን አዝናላታለች። አሁን ላይ በፊት ላይ ምንም ብላት ብሰድባት እንኳን ባንቋሽሻት ምንም ነገር አትለኝም፣ መልሳ ታዝንልኛለች። አሁን ላይ ግን በጣም ተቀይራለች ብላ ለሔዋን ስትናገር ለፖሊሷ ስትናገር ነበረ ማለት ነው። ኤፍራታን ከምንም በላይ አውቃታለሁኝ። እኔን ከራሷ ማራቅ አትፈልግም። አሁን ላይ ግን ማድረግ የማትፈልጋቸውን ነገሮች እያደረገች ነው ያለችው፣ አሳዝናኛለች እያለች እንግዲህ
እየተናገረች ነው ያለችው። እናም ደግሞ ኤፍራታ እንደምታስበት ሰው አይደለችም፣ የሆነ ነገር አስገድዷት ነው እንጂ እያለቻት ነው ፖሊሷ ሔዋንም ማለት ነው። አሁን ላይ ርህራሄ እንዲኖራት እንዲሁም ደግሞ ሔዋንም እንደተቀየረች እሷ ላይ አሁን ጣት መቀሰር እሷ ላይ መፍረድ እንዳሌለባቸው እየተነጋገሩ ነው ያሉት ማለት ነው። ግን ደግሞ ማንን እንደምትበቀል ለማን እንደምታዝን አይታወቅም። ቤዛ በአሁኑ ሰዓት ላይ እያስመሰለች ነው የሚለውም ነገር በግልጽ አይታወቅም ማለት ነው። አስመሳይነቷም እንዳለ ሆኖ አሁን ላይ እስር ቤት ውስጥ እንግዲህ እስር ቤት ውስጥ ብዙ ታሪኮችን ሰምቻለሁኝ። በጣም አሳዛኝ ነገሮችን እነሱ ለእኔ ባይነግሩም እንኳን ሲያወሩ ሰምቻለሁ። እና ኤፍራታ በአሁኑ ሰዓት ላይ እያደረገችው ያለችው ነገር ትክክል አይደለም። ግን ደግሞ እሷ እንደዚህ እያደረገችው ያለች እልህ ውስጥ ገብታ የሆነ ነገር አስቸግሯት ነው እንጂ በወዳ አይደለም እያለች እንግዲህ ለሔዋን እያስመሰለች እየተናገረች ይሆን እና ደግሞ አዝናላት ይሆን? እንግዲህ ያው የሚቀጥለው ክፍል 67 ላይ የምናየው ይሆናል ማለት ነው። እንግዲህ ቤዛ ማንን እንደምታገባ ታውቃለች። ምክንያቱም እዛ ያፌት ሲያስፈታት ሁሉንም ነገር ነግሯታል። ኤፍራታን አገባታለሁ፣ የራሴ አደርጋታለሁኝ እና አንቺ ደግሞ ጽዮንና ናታንን ይዘሽ እንድትመጪ እያለ ስለነበረ ቤዛ ደግሞ ያፌት ሀረመኔ እንደሆነ ምንም ከማድረግ ወደኋላ እንደማይል ስለምታውቅ ይህን ለአንተ መበቀል የምትፈልገው ናታንን ነው፣ ናታን ግን ምን አድርጎ ነው የሚለውን ነገር ነበረ ስትለው የነበረውና እሷ አሁን ናታን ነው እየተበቀለችው ወይ ደግሞ አላደለ ጉዳት ልታደርስበት ወይ ደግሞ ያፌት የሚያደርገው ነገር የሚያስደስታት ማለት ነው እንጂ በምንም ልትደሰት አትችልም። እናም ደግሞ በፊት ላይ ስትናገር የነበረው ሁሉንም ከዚህ ቤት መንቅሬ አስወጣቸዋለሁ ስትነበረ፣ አሁን ላይ ግን ሀሳቧን ቀይራ እያዘነች ነው ያለችው ማለት ነው። የእውነት ነው ያዘነችላት ለኤፍራታ ማለት ነው። ያኔ ጽዮን ስትናገራት፣ ጽዮን ደግሞ እንግዲህ ብታስታውሺ ይሻላል፣ አሁን ላይ አይምሮሽ የፈጠረውን ነገር መተሽ ባትናገረኝ ብላታለች ኤፍራታ። ያ ነገር ነው እንግዲህ ቤዛን ያሳዘናት ማለት ነው። ቤዛ ደግሞ ለጽዮን ነግራታለች። ኤፍራታ አይደለችም ቤታችሁ ወይ ንብረታችሁን ያሳጣቻችሁ፣ እውነት ነው የኔን ንብረት ለእሷ ሲል ናታን ሊያጠፋ ነበረ፣ እኔን አደጋ ላይ የሚጥል ነገር ነበረ ብላታለች ማለት ነው። ግን ደግሞ የእናንተን ቤት ልታጡ የቻላችሁት በቤተሰባችሁ ምክንያት ነው። አባታችሁ በብዙ ዕዳ ተይዞ ስለነበረ ለጨረታ አቅርቦ ነው ያፌት የገዛው። ማለት ያፌት እንደገዛን እሱ አታውቅም። ለጨረታ አቅርቦ ሌላ ሰው የገዛው እንደዛ ነው እንጂ ኤፍራታ አይደለችም። የምሬ ነው ብላ ስትናገራት እንግዲህ ለእሷ እያገሽ ነው ያለሽው፣ እስከ መቼ ድረስ እንደዚህ ምን እንደምታግዣት እናያለን ብላ እንግዲህ ባልሆነ ነገር ጽዮን ኤፍራታ ላይ እየተነሳች ነው ያለችው። ጽዮን ባለማስታወሷ እንግዲህ ብዙ ነገሮችን እያበላሸች ብትሆንም አሁን ላይ እያስታወሰች ብትሄድ ደግሞ ምንኛ ትወድ ነበረ ወንድሟን ለማዳን ይህንን ሁሉ ስቃይ እንደምትበላ ካወቀች በኋላ በጸጸት አሁንም እንደ በፊቱ አይምሮዋን ታጨናንቃለች ማለት ነው። አሁን ላይ እንግዲህ ከሉሊት ጋር ትታለች ማለት ነው። እንደ በፊት ስታስታውስ በነበረበት ሁኔታ ብትቀጥል የሉሊት ሴራም ይታወቅ ነበረ። እዛ ቤት ውስጥ እንግዲህ ሉሊት ደግሞ መልሳ ከጽዮን ጋር ለመስራት እየተዘጋጀች ነው ያለችው። ጽዮንን እንግዲህ በብዙ ነገር አሁን ምን እያሰብሽ ነው ያለሽው? እና ደግሞ ኤፍራታና ያፌት እንደሚጋቡ እንግዲህ ያው ያፌት እንደሆነ ባታውቅም ኤፍራታ አዲሷ ፍቅረኛ ልታገባ እንደሆነ ከሰማሽ ምንድን ነው የተሰማሽ አንቺ እያለቻት ነው ያለችው ማለት ነው። አንዳንድ ነገሮችን ቤዛን ልታወጣጣት ነው የምትፈልገው። ቤዛ ደግሞ አሁን ላይ ነቄ ብላለች ማለት ነው ለምን እንደምትፈልጋት። ከዛ በኋላ እንግዲህ ያው ባለመስማማት ደግሞ ወጥተዋል ማለት ነው። እንግዲህ ያው ጽዮን ተናዳ ከቤት ስትወጣ ያው ከክላስ ስትወጣ ገጭታት ነው የወጣችው። እንዴ ምን እየተፈጠረ ነው ያለው ምናምን እያለች አንዳንድ ነገሮችን ለማወቅ ጥረት እያደረገች ነው ያለችው ሉሊት። እና የጽዮን ነገር ነው አብዛኛው የሚያስጨንቀው። አሁን ላይ እንግዲህ ሐረግ ድራማ አጓጊ እየሆነ ነው ያለው ማለት ነው። ምክንያቱም የያፌት ጉዳይ እስከ መጨረሻው ድረስ ትክክለኛ መረጃ እስከሚገኝለት ድረስ ያጓጓል ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ኤፍራታ አሁን ላይ ለያፌት ያገዘች መስላ አስመስላ እንግዲህ የኔ ሰርግ በምንም ሁኔታ እንዲበላሽ አልፈልግም ብለዋለች ለቢኒያምም ማለት ነው። እንግዲህ ቢኒያም በጣም ደንግጧል። ቢኒያምም ከዚህ በኋላ ምናልባት
ያፌትን ማስፈራራቱን ይተው ይሆን ወይ ደግሞ ኤፍራታ ተገዳ ነው ይሄንን ነገር እያደረገች ያለችው ብሎ ያስብ ይሆን? ያው በጥፊ ስላጮለችው ምናልባት ሊናደድ ይችላል። እዛ ሲሄድ ለእሷ ተቆርቁሮ እሷን ለማዳን እንደዚህ እሱ ቤት ድረስ እስከ መሄድ ድረስ ደርሶ ያው እንግዲህ ያፌት ነው አሳብቆ ወደ እሱ እንድትመጣ ያደረገው ማለት ነው። ኤፍራታ አሁን ላይ ያደረገችው ያለችው እንግዲህ ያው ናታንን ለማዳን እስከሆነ ድረስ ምናልባት ቢኒያም ተረድቷት እንግዲህ አሁን ያው እውነቱን ለማወቅ ይጥር ይሆን ወይስ ዝም ይል ይሆን የሚለውን ነገር ያሳስባል ማለት ነው። እኔ አሁን ላይ እየጓጓ ያለሁት እዛ ያፌት ቤት የገባችው ሰራተኛ ትክክለኛ እያንዳንዱን እንግዲህ ቤቱ ውስጥ ነው የሚያወራው። እናም ደግሞ ካሁን በኋላ ከሳምንት በኋላ ኤፍራታ እዚህ ከመጣች በኋላ በር ዘግቼ ስለምወጣ ምንም አያስቸግረኝም እያለ ነበረ። ለማንም እንዳትከፍቺ ሲላት ማለት እንዴት ታግታ ነው እንዴ የምትመጣው እያለች ነበረ። አንቺ አይመለከትሽም፣ ወደ ስራሽ እንጂ አንቺ ስራሽ ብቻ ነው የሚመለከትሽ ብሏታል ማለት ነው። እንግዲህ በቪዲዮ የእንዳንዷን መረጃ እያስቀመጠች ስለሆነ ትክክለኛ መረጃ ሲገኝበት ደግሞ ኤፍራታን ነፃ ታወጣታለች ብለን እናስባለን ማለት ነው። እውነት ነው። አሁን እዛ ቤት ውስጥ ኤፍራታ ከገባች ወይ ደግሞ በየጊዜው ነይ ይላታል ሰርጉ እስከሚደርስ ድረስ ማለት ነው። ግን ሳምንቱ መቼ ነው የሚያልቀው? ሳምንት እያላችሁ እኮ አስረዘማችሁብን ድራማውን ማለት ነው። እኛ ደግሞ መጨረሻውን ለማየት ጓጉተናል። እንግዲህ መጨረሻው ያማረ እንዲሆን ባለሙሉ ተስፋ ነን። ውዶቼ እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ኮመንት አድርጉልኝ ማለት ነው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።